ሰላም ጤና ይስጥልኝ ውድ ተመልካቾቻችን በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል። የጦርነቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ፕሬዝዳንት ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች አሉ። የተባበሩት አረብ ኤሚሬቶች በዛሬው ዕለት 16 ባላስቲክ ሚሳኤል እና 119 ድሮን እንደተተኮሰባት ገለጸች። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት ጀመሩ። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቷን አስታወቀች። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን በቀጣይም ፈጣንና ወቅታዊ እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታቸውን አጠናክሩ። ኢራን ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማትፈጽም አስታወቀች። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን በሀገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠየቁ። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅን አስፈላጊ ሆኖ አግኝቼዋለሁ ሲሉ ፕሬዝዳንቱ ተናግረዋል። ጎረቤት ሀገራትን የመውረር ሀሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋትን ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዚሽኪያን አክለውም የአገሪቱ አመራር ጎረቤቶች ላይ የሚፈጸሙ ጥቃትን በተመለከተ ውሳኔ ማሳለፉን ተናግረዋል። የአገሪቱ ጦር ኃይሎች ካሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጸሙ እንደታዘዙ አስታውቀዋል። ከአሁን ጀምሮ እነዚያ ሀገራት ካልተጠቃን በስተቀር ጎረቤት ሀገራትን ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል። ፕሬዝዳንቱ አክለውም ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነ ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳዑዲ አረቢያ እና የተባበሩት አረብ ኤሚሬቶች ላይ በተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ የዜና ወኪል አሶሺየትድ ፕሬስ ዘግበዋል። በተጨማሪም የኢራኑ ፕሬዝዳንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል። የተመድ ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጪ ሊሆን ይችላል ሲሉ አስጠነቀቁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየተባባሰ የመጣው ግጭት እንዲቆም ጠየቁ። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙ ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳት እያደረሱ ነው ብለዋል። የቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋት ደቅነዋል ሲሉም አሳስበዋል። ሁኔታው ከሁሉም ቁጥጥር ውጪ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ ዲፕሎማሲያዊ ንግግር ለመግባት ጊዜው አሁን ነው። ከዚህ በላይ አሳሳቢ ሊሆን አይችሉም ሲሉም አስጠንቅቀዋል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ ነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታወቀ። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መመታቱን ገልጸዋል። ከጠበኛ ሀገራት ጋር የሆኑ ነዳጅ ጫኝና የንግድ መርከቦችን በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸውም በወታደራዊ ኃይሉ አስገንዝበዋል። በዓለም ላይ ካሉ ወሳኝ የኃይል መጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ ዝተዋል። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረዋል። የኢራን አብዮታዊ ዘብ ቃል አቀባይ በበኩላቸው የአሜሪካ መርከቦች ለእጀባ ወደ አካባቢው እንዲልኩ አደፋፍረዋል።
ቃል አቀባዩ አሊ መሐመድ ናሂኒ ኢራን የነዳጅ ማመላለሻ መርከቦችን የማጀብ እርምጃን በደስታ ትቀበላለች፣ የአሜሪካ ኃይሎችም የሆርሙዝ ወሽመጥን ለመሻገር በዚያ ይገኛሉ፣ በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መንግስት መገናኛ ብዙሃን መናገራቸውን ሮይተርስ ዘግበዋል። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት ጀመሩ። በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ድርጅቶች ሰራተኞቻቸውን ከኢራቅ ማስወጣት እንደጀመሩ ተገለጸ። ሮይተርስ የዜና ወኪል ያገኛቸው ምስሎች የነዳጅ ተቋማቱ ሰራተኞቻቸውን በሳፍዋን ድንበር በኩል ወደ ኩዌት ሲሻገሩ ያሳያል። ሄሊ ቡርቶን የተባለው የአሜሪካ ነዳጅ አምራች የጸጥታ ኃላፊ መሐመድ ታሜ በኢራቅ ባለው የደህንነት ስጋት ምክንያት የውጭ ሀገራት ሰራተኞች እየወጡ ነው፣ ወዴት እንደሚሄዱ በቅርቡ እናያለን በማለት ለሮይተርስ ተናግረዋል። አንድ ሳምንት በዘለቀው ግጭት ነዳጅ አምራችና አከፋፋይ ተቋማት የጥቃት ኢላማ ሆነዋል። ፕሬዝዳንት ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ኢራን በኃይለኛው ትመታለች ሲሉ ከዚህ ቀደም ኢላማ ያልነበሩ የቴሄራን ባለስልጣናት ላይ ጥቃት ሊፈጸም እንደሚችል ገለጹ። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን ከሰዓታት በፊት ያደረጉትን ንግግር ጠቅሰዋል። ፔዚሽኪያን በኢራን ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀው ካሁን በኋላ ቀድመው ጥቃት ካልፈጸሙ በስተቀር ጎረቤቶችን እንደማያጠቁ ተናግረው ነበር። ትራምፕ በልጥፋቸው ኢራን ይቅርታ መጠየቋንና በመካከለኛው ምስራቅ ለሚገኙ ጎረቤቶቿ እጅ መስጠቷን እንዲሁም ካሁን በኋላ ወደ እነርሱ እንደማትተኩስ ቃል መግባቷን ገልጸዋል። ይህ ቃል የተገባው በማያቋርጥ የአሜሪካና የእስራኤል ጥቃት ምክንያት ብቻ ነው ብለዋል። ኢራን የመካከለኛው ምስራቅ አገራትን እንደማታጠቃ ብትናገርም ወደ ጎረቤቶቿ የሚደርሱ ጥቃቶች ሙሉ በሙሉ አልቆሙም። በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ የድሮን ጥቃት መፈጸሙን የሚያመላክት መረጃ የወጣ ሲሆን ኳታርም የተወነጨፈባትን ሚሳኤል ማክሸፏን ገልጻለች። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ዛሬ ኢራን እጅግ በኃይለኛው ትመታለች ብለዋል። የአገሪቱ ጦርም ጥቃት የሚፈጸምባቸውን አዲስ ኢላማዎች እየለየ መሆኑን ገልጸዋል። ፕሬዝዳንቱ ሙሉ በሙሉ የሆነ ውድመትና እርግጠኛ ሞት የማድረስን ሐሳብ በከፍተኛ ሁኔታ እያጤኑት እንደሆነ ጠቅሰዋል። በአዲሱ እርምጃ ኢላማ የሚሆኑት እስካሁን ድረስ ጥቃት ሊሰነዘርባቸው ያልታሰቡ አካባቢዎችና በርካታ ሰዎች እንደሆኑም ጠቁመዋል። ይህ የሚሆነው በኢራን መጥፎ ባህሪ ምክንያት ነው ያሉት ትራምፕ ተጨማሪ መረጃ ግን አልሰጡም። የተባበሩት አረብ ኤሚሬቶች በዛሬው ዕለት 16 ባላስቲክ ሚሳኤል እና 119 ድሮን እንደተተኮሰባት ገለጸች። የተባበሩት አረብ ኤሚሬቶች የኢራን ፕሬዝዳንት ማሱድ ፔዚሽኪያን ቀድመው በማያጠቁ ጎረቤት ሀገራት ላይ ጥቃት እንደማይፈጸም በገለጹበት በዛሬው ዕለት የተተኮሰባትን 16 ባላስቲክ ሚሳኤል እና 119 ድሮኖች ማክሸፏን ገለጸች። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ በድሮን በተፈጸመ የሚመስል ጥቃትን የሚያሳይ ቪዲዮ ተሰራጭቷል። የሀገሪቱ መከላከያ ሚኒስቴር ባወጣው መረጃ የአየር መከላከያ ስርዓቱ 16 ባላስቲክ ሚሳኤል እንደለየ እና ከዚያ ውስጥ 15 ያህሉ ተጠልፈው ባህር ላይ መውደቃቸውን አስታውቋል። ባላስቲክ ሚሳኤሎች በአብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያ ሲሆኑ ለማምረትም በሚሊዮን የሚቆጠር ዶላር ይጠይቃሉ። ዝቅ ብለው የሚበሩት ሰው አልባዎቹ ድሮኖች ደግሞ በጣም ባነሰ ዋጋ ይመረታሉ። የኢራን ጦርነት ከተጀመረ አንስተው ባለፈው አንድ ሳምንት ጊዜ ውስጥ ዩናይትድ አረብ ኤሚሬት ውስጥ በተፈጸሙ የድሮን ጥቃቶች 3 ሰዎች የተገደሉ ሲሆን 112 ሰዎች ቀላል ጉዳት ደርሶባቸዋል። ዛሬ በኤሚሬትስ አየር መንገድ የተፈጸመው የድሮን ጥቃት ሊሆን እንደሚችል ቢቢሲ ቬሪፋይ ያረጋገጠው ቪዲዮ አሳይተዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃዎች እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።